ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን ዛሬ ውጤት ነበር ስጠብቅ የነበረውና 48 ሰዓት ነው ያለችው 72 ሰዓት ቅመሟ 72 ሰዓት ከሆነ እኮ ዛሬ ነው መነገር የነበረበት። 48 ሰዓት ደግሞ ስንት ማለት ነው? አንድ ከግማሽ ማለት ስንት ቀን ነው አላቅም። ብቻ ግን አይ ቲንክ ነገ ሊሆን ይችላል ብዬ አስባለሁ። ለማንኛውም እንግዲህ ሀብ ኦዲየንስ ያለው ነገር በጣም የብዙሃኑ ጥያቄ ነበርና እሱን ነገር በሱ ነገር ነው ይዘው የመጡትና ኦዲየንስ እንደዚህ አንድ ሲሆን ነገሮችን ማስቀየር ይቻላል ማለት ነው። ገባችሁ አይደለ? አሁንም ቢሆን ደግሞ አዎ መደረግ አለበት ድጋሚ እያላችሁ ኮሜንቱን በቃ በዚህ ነው እንትን ማለት ያለባችሁ። ከዛ ደግሞ ገስትም ላይ እንትን ስትሉ ይሄን ነገር ነው መልእክት ማስተላለፍ ያለባችሁ ማለት ነው። እና እኛ ያው ጅል አይደለንም። ምን አይነት እንዴት የዲኤንኤ ምርመራ እንደሚደረግ ጠንቅቀን የምናውቅ በጣም ብዙ አለ። እኛ እንኳን ያኔ ስለዚህ ነገር እንኳን እንትን ባይኖረንም ቴክኖሎጂ ዛሬ በጣም የተራቀቀበት ሰዓት ነው። ጎግል አድርገን ማየት እንችላለን። ምናም ብዙ ነገር አለና ይሄ ነገር ጠፍቷቸው አይደለም። በነገራችን ላይ ጨረቃዎቻችን ያው አንዳንዴ ነገሮች ቀለል አድርገው የሚያዩት ነገር የለም። እንደዛ አስበውት ሊሆን ይችላል እንጂ በፍጹም አያቁም ብለው አስበው አይደለም ውዶቼ። ያው ምክንያቱም ከጨረቃ ፋሚሊ ውስጥም ሆነ ማንኛውም ሰው ጋር በጣም ብዙ ምሁርና የተማረ ሰው እንዳለ የታወቀ ነውና በጣም ብዙ ማለት ነው። እኛም ብንሆን ጎግል አድርገን ማየት እንችላለን። በጣም ብዙ በቤተሰቦቻችን ውስጥ የደረሰብን ነገር ሊሆን ይችላል ምናምን ያን ነገር ማሰብ መቻል አስፈላጊ ነው ማለት ነው። እና አሁን ኦዲየንስም ጥያቄ የሆነበት ነገር ይሄ ነበረ። ብሩኬ ደግሞ ዛሬ ምን ሆነ ነው ወንድሜ? ምን ነው? ቅመማም በቃ ጥሩ እየሄዱ ነበርና መጨረሻ ላይ ቅመማም ደግሞ እኔ ምን ሆናችሁ ነው ግን? ምንድነው የነካችሁ ነገር አልገባኝም። አረ እንዴ አታቃጥሉና እንዴ ምን እሺ ነው? አሁን ብሩኬ የሀብ ያለው ነገር በጣም በትክክል ነው የተናገረው ነገር ሁሉም ባለበት በስነ ስርዓት ወይም የህግ አካልም ራሱ ባለበት መሆን አለበት ይሄ ዲኤንኤ ሲካሄድ ማለት ነው። ምክንያቱም ውዶቼ እነሱ በጸብ ነው የሄዱት እንጂ የሆነ አንዲት እናት ልጇን ፈልጋ በፍቅር ምናምን ወይንም የሆነ ብቻ ጸብ የሌለበት ነገር ሆኖ አይደለም እነሱ የሄዱት አይደለ? ዲኤንኤ ሊያደርጉ ያንተ ነው ያንተ አይደለም በማለት ክርክር ህይወታቸውን ብጥብጥ አድርጋ ስትረብሽ የነበረች ስሙን ያጠፋች በጣም ብዙ ነገሮችን ያደረገች ህይወታቸውን የበጠበጠች ልጅ ነች። ሶ ማን ነው ሀብ እንዳለው ሌላ ነገር አታደርግም ብሎ ማሰብ ይሄ ጅልነት ነው። እና ብሩኬ የዋህነቱ በስቶ ወደ ጅልነት ተቀየረ መሰለኝ። እኔ አላቅም። ያው በነገራችን ላይ የተሰጣቸው እንትን ነው ግን ካራክተር ነው። ግን ደግሞ እንደዛ ደስ አይልም። በቃ ደስ አይልም። እንደዛ ጨረቃዎቼ እንደዚህ ቆፍጠን ብለው ምናምን ባሁኑ ጠንክረው ጀግ ነው። ሀይሚዬም ደግሞ በመሀል ይህ መለያየት ምናምን የሚባለውን ነገር ሳታወሪ አንዴ ቃል ተገባብታችኋል አይደለ? በቃ ምንድነው የሚያንበጫበጫችሁ ሁለታችሁም? እንዴ ምንድነው በዚህ ልክ እንትን የምትሉት? በቃ ቆፍጠን ብላችሁ ከዛ ለሷም ሞራል ሳትሆኑ ለሷም ሞራል ሳትሰጧት ምናምን እኛንም አስደስቱን እስኪ ቆፍጣን ብላችሁ ምናምን ማድረግ ያለባችሁን ነገር አድርጋችሁ ሀብ እንዳለው ዲኤንኤ ድጋሜ ማድረግ እፈልጋለሁ። ወንድሞቼም ሆነ ብዙ ሰዎች ይሄን ነገር አላመኑበትም። ስለዚህ ድጋሜ መደረግ አለበት ብላችሁ ድርቅ በሉባት። ከዛም በኋላ እሷ እምቢ ካለች በህግ መጠየቅ። ምክንያቱም አሁን እች ልጅ ሌላ እንትን ምናምን እየፈለገች ሌላ ጉድጓድ እየማሰች ነው። ጭራሽ ይባስ ብላ ደግሞ በዙሪያቸው ያሉትን ጓደኞቻቸውን ሁላ አርፋችሁ ተቀመጡ ካላረፋችሁ የሆነ ነገር አደርጋለሁ ምናምን እያለችውላ እየዛተች ነው። አይታችኋል አይደለ? ስለዚህ እንደዚች አይነት ሴትዮ ደግሞ ድጋሜ አድርጊ ስትባል ያው ታውቃላችሁ አላደርግም ማለቱ አይቀርም። ሀይሚዬም እንዳለችው ብሩኬም እንዳለው መጨቃጨቅ ምናምን እኔ እሷን ካገኘኋት ገላታለሁ አይነት ነገር ነው እያለ ያለው ብሩኬ ያንን ነገር ስለ እንትን ስላለ ነው። ቢሆንም ግን ማናት እሷ? አንተ ስሜትህን ለጊዜው ተቆጣጥረ ይሄ ዲኤንኤ ውጤት እስኪመጣ ድረስ እንደዚህ እንሀብ ምናምን ሁላ ጠይቀዋት እምቢ ካለች በጸባይ ሲጀመር እሺ ምትል ሴት አይደለችም። እቺ ጉልበት ነው እንትን መጠቀም ነው እንጂ ጉልበት መጠቀም ስላችሁ ከሷ ጋር መደባደብ ምናምን አይደለም። በቃ በህግ መሄድ
በህግ ትጠየቃለች። ከዛ በኋላ የሚሆነውን በወዳ ሳይሆን በግዴታ ዲኤንኤ ታስደርጋለች። ሀብ እንዳለው እሷ አታስፈልግም። ያው ልጅቷን ይዛ እንድትሄድ ነው እንጂ እኮ እሷ አስፈላጊ ሆነ አይደለም። የምትፈልገው ልጅቷ ህፃኗ ነች። ከህፃኗ ናሙና ይወስዳሉ። ከዛ ብሩኬ ጋር ደግሞ ናሙና ይወስዳሉ። አለቀ። ከዛ በኋላ ውጤቱ ሲመጣ መጠበቅ ነው። አለቀ በቃ። ሌላ ምንም አተካራ ምናምን ማብዛት አያስፈልግም። እና ለምን በዚህ ልክ ችላ ልትል? ዶክተሩ ምን ያደርጋል? ቃል ገብቶ አይደል እንዴ እዛ ጋ ያለው ምናምን እንዴ ምን እሺ በቃ አሁን በዚህ ሰዓት ብር የማያደርገው ነገር እኮ የለም። ብር ስንት ነገር ያደርግ የለ እንዴ? እንኳን አይደለም ዲኤንኤ ማስቀየር አይደለም የሰው ነፍስ እያጠፋ ነው። ብር የሰው ነፍስ እያጠፋ ነው። ነፍስን ያክል ነገር ማለት ነው እያጠፋ ነው። በዚህ አይደለም በዚህ ሰዓት እንዴ በዚህ ሰዓት ማጨራሽ ሁሉም ነገር እኮ በገንዘብ ሆኗል አይደል እንዴ? ገንዘብ ያለው ብቻ ነው መኖር የሚችለው። በቃ ይሄን እንዴት ነው? ከባድ ነው ሀገራችን ሁኔታ። ሌላውን ተውት፣ እንደው እንደ ስሬስ ከወሰር ነው የምላችሁ። ይሄ እንኳን ስራና ድራማ ነው፣ ግን ደግሞ እንደ ስሬስ ከወሰር ነው በዚህ ሰዓት ገንዘብ የማያደርገው ነገር የለም። ሰውን እያጠፋ ያለው ገንዘብ ነው። ስለዚህ እንደዚህ በዚህ አይነት ጊዜ ውስጥ ደግሞ ምን ያደርጋል ምናምን እውነት ነው ከታወቀ ሐኪም ቤቱ በህግ የሚያስጠይቀው ነገር ነው። ይሄ ግን ደግሞ ሀብ እንዳለው ያንን ለማድረግ በህግ እንዲጠየቅ ምን መረጃ አለ? ምንም ማስረጃ የለም። የኔ አይደለም ብሎ አይከሳት። ምን ያደርጋል ይሄ ልጅ? ያንተ ነው ተብሎ ውጤቱ ከመጣ ይሄው የሱ ነው ብላ ወረቀቱን ታሳያለች ለፖሊስ። ከዛ ወደ ፍርድ ቤት ትሄዳለች። ማድረግ ያለበትን ነገር እንዲያደርግ ታስገድዳለች። አለቀ። እንደዛ ነው ነገሩ። ገባችሁ? ምንም አይነት ማስረጃ ሳይኖር ምንም ነገር ማድረግ አይቻልም። ያሳስተው አያሳስተው በምን ይታወቃል? ድብቅ ካሜራ የለ ወይስ የሆነ ነገር የለ? ስለዚህ እንደዛ ስለሆነ እያንዳንዱ ነገር ጥንቃቄ የተሞላበት እኛም እዚህ ጋር እያየን ካሜራ ምናምን ላይ ፈቀድ ይችላል። ግን ደግሞ በተቻለ አቅም ሚዲያ ላይ የወጣ ነገር ነው ለኛ ማሳየት አለባቸው። እንዴት እንትን እንዳሉ ማለት ነው። ከዛ እኩል መውጣት መቻል አለባቸው ምናምን። ይሄ ነገር ደግሞ ፍቃድ ከተሰጣቸው እንዲህ ነው ተብሎ ከእንትን ካሉ ምንም ችግር የለውም። እና በዛ መንገድ ነው መሆን ያለበት። ሁሉም ሰው ባለበት ቢኒ መኖር አለበት። ሀብን በቃ ቤተሰብ ጋር ምናምን ሰብሰብ ብሎ ያለው ነገር ዲኤንኤ ይደረጋል በስነ ስርዓት። ከዛም በኋላ ናሙናው በስነ ስርዓት እንዲደረግ ይደረጋል። በቃ ከዛ በኋላ የሚመጣው ውጤት ይታያል ማለት ነው። እና እንደዛ ነው በቃ። ምንም አተካራ ምናምን እንትን የሚል ነገር የለውም። ልጅቷ ምንም አይነት እውነት የላትም። እውነታው ምንድነው? ብሩኬን የራሷ የማድረግ ጥረት ላይ ናት። ስለዚህ ብሩኬን የራሷ ማድረግ የምትችለው ደግሞ ይሄ ልጅ እሱ ነው ከተባለ ወዲኔ ይመጣል ብላ ስለምታስብ ይሄ እንደ አማራጭ የወሰደችው ይሄን መንገድ ነው። ይሄን መንገድ ስለወሰደች ደግሞ የሱ ነው ለማስባል ደግሞ ሌላ መንገድ የማትፈጥርበት ወይም ደግሞ ሌላ ነገር የማታደርግበት ምንም አይነት መንገድ የለም። ምንም አይነት ነገር የለም። ምክንያት ገባችሁ አይደለ? ዛሬ ስትዝት የነበረው ቤካ ጋር አይታችኋል አይደለ? ብሩኬን እንዴት የራሴን ማድረግ እንዳለብኝ አሳያችኋለሁ በቅርብ ጊዜ ውስጥ ነው ያለችው። ያ ማለት ምንድነው? ይሄ ሁላ ከመጀመሪያው ጀምራ እስካሁን ድረስ እየታገለች ያለችው ብሩኬን ወደ ራሷ ለማምጣት ከቅመሜ አለያይታ በቃ ወደኔ ይመጣል አይነት ነገር ላይ ነች ልጅቷ ማለት ነው። ሶ እንደዚህ አይነት መንገድ ላይ ያለ ሰው ምንም ነገር ሊያደርግ ይችላል። እሷም ደግሞ ተናግራለች። እና ብሩኬ ሰውንም እንትን ማለት ነው ምናምን እያልክ ይሄ ምንድነው? ሰው እየጎዳችሁ አንተ ሰው እየጎዳህ ለሱ ማዘን ወይም ደግሞ ሌላ ነገር እኔ ማዘን አይሉት ምን ግራ ይገባኛል። አንተ ፈጣሪ አይደለህም እኮ እየተበደልክ የምታዝ ነው እንዴ? ፈጣሪ አይደለህም አንተ። ስለዚህ ብሩኬ ወንድሜ የዋህነትን ቀንስ። ከቅመሜ አሁን ልክ ነች። በሀብ እንትን እስማማለሁ ብላለች፣ ልክ ነች። መጨረሻ ላይ ግን ሀይሚዬ ላይ ደግሞ እንትን ምለው ሀብም እንዳለው ይሄ ስለ መለያየት ምናምን ማውራት የለብሽም በዚህ ሰዓት። አሁን ብሩኬ እንደዚህ አይነት ቃላቶችን የሚሰማበት ጊዜ አይደለም። ይሄን ነገር ስትየው እሱ ይረበሻል፣ ሌላ ጭንቀት ውስጥ ይገባል፣ ሌላ ምናምን ነገር። ምክንያቱም እንድለያይ አይፈልግም ካንቺ ጋር ማለት ነው። የሚያለያያችሁ ነገር ደግሞ የለም። አንድ ጊዜ ቃል ነው በቃ። ቃል ከተገባባችሁ ስለምን መለያየት ምናምን የሚባል ወሬ ማውራት አያስፈልግም በቃ። ይሄን ነገር በተናገራችሁ ባወራሽ ቁጥር ሀይሚዬ ለሷ ሞራል እየሰጠሻት በቃ ቀላል ነው ማለት ነው። መንገዷን እያቀለልሽላት ነው። ነገሮችን እንዴት ስራዋን እያቀለልሽላት ነው ያለሽው። ስለዚህ አንቺ
ምንም ነገር ቢፈጠር እኔ እናንተ አንለያይም ብለሽ ለሱ ብርታት ነው መሆን ያለብሽ። እንዲህ ብለሽ ተናግረሽ እንጂ እንዲህ ቢሆን እንዲህ ልንለያይ ነው ወይ ልጅቷ ታስፈራለች የምትሄድበት መንገድ ምናምን ብዙ ነገር እያደረገች ነው ማለት አያስፈልግም። በቃ ኧረ በፈጣሪ ላይ እኛ እኮ ቆሰል ነው ወገን እንዴ ምንድነው የዚህን ያክል? በቃ እኔ አንዴ አሁን ቃል ገባችሁ አይደለ? ቃል ተገባብታችኋል። ስለዚህ ነገ ምንም ነገር ቢፈጠር ይፈጠር፣ አለቀ በቃ። ቃል የተገባባችሁበት ነገር ለምንድን ነው የምትሸሹት? ሌላ ነገር ለማድረግ እርምጃ ከወሰደች አሁንም ማታርፍ ከሆነ በህግ መንገድ መጠየቅ ነው። ምን አቦካካችሁት እኮ ነገሩን አቦካካችሁት። እኛም የሆነ ነገር እዚህ ጋር ስንላችሁ ያን ነገር ለማስተካከል ስትሉ ደግሞ ሌላ ሚስቴክ ትሰራላችሁ። ለማንኛውም ሀይሚዬና ብሩኬ መቼም አይለያዩም። አሁንም ልታረጋጋው ወታለሽ ምናምን ከቅመምዬ ከዚህ በኋላ ወተሽ ማልቀስ ወይም ደግሞ ለሷ ሞራል መስጠት ስለመለያየት ማውራት በፍጹም አይጠበቅብሽም። ብሩኬ ደግሞ ላስብበትም ሁላ ማለት አልነበረብህም ዛሬ። እሺ ችግር የለውም አሁን ድጋሚ ያደርጋለሁ ብለህ መስማማት መቻል አለብህ። አንዳንድ ሰዎች ደግሞ ለምን ብሩኬ ይፈራል ለምን እንደዚህ ምናምን ብላችሁ ነገሩ ወደ ሌላ ለመውሰድ የምትሞክሩ ሰዎች አላችሁ። እና ይሄ አይደለም። ብሩኬን ተረድታችሁት ከሆነ እሷን ካገኘኋት ቅመሜንም እያስፈራራች ስለሆነ አንድ ነገር ብትናገር ዝም አልላትም፣ ሌላ ችግር ውስጥ እገባለሁኝ፣ እሷን የሆነ ነገር አድርጋታለሁኝ። እውነት ነው ሴትዮዋ ሌላ ነገር ውስጥ የምታስገባ አይነት ልጅ ነች፣ ስሜታዊ የምታደርግ ሴት ነች። ገባችሁና እሷን ማግኘትም ማየትም አይፈልግም ብሩኬ፣ ህይወቱን እየበጠበጠች ያለች ልጅ ስለሆነች ማለት ነው። እና አሁንም ደግሞ ድጋሚ ይደረግ ሲባል አሁን ለመጀመሪያ በስንት መከራ እንዲያደረገች እንደወሰደች ታውቃላችሁ። መጀመሪያ አንተ ማግኘት አለብኝ ምናምን እያለች ባከረዩ እያለች ነበር አይደለ? አሁን ደግሞ ሁለተኛ ድጋሚ ብንላት በጸባይቼ እሺ ብላ ከሄድም እና ከሷ ጋር መንጋተት ወይም መጨቃጨቅ አልፈልግም አይነት ውስጥ ነው ብሩኬ ማለት ነው። እና ግን ሲመጣ ውጤቱ በቃ የውጤቱን ሁኔታ አይተን ያንተ ነው ከተባለ ድጋሚ ያስደርጋለሁኝ ምናምን ብሎ ነው የሚያስበው። ግን ደግሞ ያው ነው እኮ ብሩኬ አሁንም ብታደርግ የዛኔ ብታደርግ ያው ነው። ስለዚህ ከሁሉም አሁን ላይ አድርጋችሁ ግልግል ብትሉ የተሻለ ነው ብዬ አስባለሁኝ። እና ቅመም የሚኔ ቆንጆ በርታቤ። እውነት ነው ያስጨንቃል ነገሮቹ ምናምን ሁላ የሆነ እንኳን እናንተ አይደለም እኛ ራሱ ስሜቱ እንትን ይላል ይጋባል። ገባችሁ? ግን ደግሞ ብርትት ማለት አለብሽ። አንቺ ጀግና ጠንካራ ልጅ ነሽ። በጣም የሚያፈቅርሽ የሚወድሽ ልጅ ነው ብሩኬ ማለት የወደፊት ባልሽ እስከሆነ ድረስ እንደዚህ አይነት እልክ ውስጥ የሚያስገባ ሰው ለዚች ጋጠ ወጥ ለሆነ ሴትዮ ምንም በቃ ቦታ መስጠት የለብሽም። ጠንክረሽ አሸናፊነትሽን ወኔሽን ማሳየት አለብሽ እንጂ ሌላ ነገር ውስጥ ማሰብ የለብሽም የኔ ውድ። ብሩኬ ደግሞ በቃ ሀብ የሚልህን ነገር ስማ፣ ተረጋግተ ነገሮችን ለማዳመጥ መሞከር መቻል አለብህ ምናምን በቃ እና ይመቻችሁ። ለማንኛውም መልካም ጊዜ ይሆንላችሁ። ስለምንም ነገር አታስቡ፣ እነሱ ሰላም ናቸው። ምንም ይፈጠራል ብላችሁ አታስቡ። እሺ ውዶቼ።